ሃይ ሰላም ሰላም፣ እንዴት አላችሁ? የድል ቤት የዩቲዩብ ቻናል ነው። እንኳን ወደ ድል ቤት የዩቲዩብ ቻናል መጣችሁ። ዛሬ ትዳር ነው የምናነሳው። በተለይ የትዳር ገበናን፣ የትዳር ሚስጥርን የመጠበቅ ጉዳይ አሁን ላይ በጣም ጥያቄ ውስጥ እየገባ ያለንበት ዘመን ይመስለኛል። ምክንያቱም ያው ሶሻል ሚዲያው በጣም እንግዲህ የየዕለት ኑሯችንን የምናሳይበት በጣም እጅግ ፈጣን የሆነ መገናኛ የሆነ ነው። ስለዚህ ብዙዎቻችን የትዳር ነገራችንን የውስጥ ጉዳያችንን አደባባይ ይዘን የምንወጣበትም ፕላትፎርም እየሆነ ነው። ኦፍኮርስ በዚህ ብዙ እይታ፣ ብዙ ሰብስክራይብ፣ ብዙ ላይክ እያገኙ ያሉ ሰዎች አሉ። የካፕሎችን ህይወት እናያለን፣ ብዙ ነገር እና ስለዚህ ትዳር ገበና ነው ብለን ድብቅቅ አድርገው በወላጆቻችን ዘመን እንዳለው አይደለም። አሁን ላይ ስትታረቁም ስትጋቡም ስትጣሉም ሁሉ ነገር አደባባይ የሚወጣበት ዘመን ላይ ያለ ነው እና የእነዚህ ነገሮች ደግሞ ክፋቶች ምንድን ናቸው? ምንድን ነው የሚጎዱን? ሶሻል ሚዲያ ላይ የምንሰራ ሰዎች እንሁን፣ ታዋቂ ሰዎች የምንሁን፣ ደግሞ ማንኛውም ሰዎች የምንሁን ትዳራችንን ገበናችንን እንዴት ነው መጠበቅ የሚገባን? ምን ማድረግ ነው ያለብን? የሚሉ ጉዳዮችን በዚህ ክፍል እናወራለን። በቀጣዮችም ክፍሎች እንግዲህ ስለ ትዳር ብዙ ጉዳዮች እናወራለን። በነገራችን ላይ የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ቤተሰብ እንድትሆኑ በታላቅ ፍቅርና ትህትና እጠይቃለሁ። ሰብስክራይብ አድርጋችሁ ደግሞ እያያችሁ ላላችሁ ሰብስክራይበሮቼ እጅግ አድርጌ አመሰግናለሁኝ። ትዳር የሁለት ሰው ነው አይደለ? እግዚአብሔር እንግዲህ እግዚአብሔር የመሰረተው ተቋም ነው። ስለዚህ አንድ ወንድና አንድ ሴት ተጋብተው የሚኖሩበት ተቋም ነው፣ ቤተሰብ ነው። ትልቅ ለሀገርም ለሁሉ ነገር መሰረት ነው። ስለዚህ ትዳር ውስጥ ብዙ ነገሮች ይኖራሉ። እንደው ሰርጉን፣ ጋጋታው፣ ጫጫታው ምናምን ካለፈ በኋላ ወደ ኑሮ ስንገባ ብዙ ነገሮች ይኖራሉ። የባህሪ ነገሮች ይኖራሉ። በፍቅረኝነት እንደምንተዋወቀው ላይሆን ይችላል። ትናንትና ለማግባት በጓጓኑ ልክ ነገሮች ላናገኛቸው እንችላለን። ራሱ ደግሞ ህይወት ውስጥ ያሉ ፈተናዎች፣ በፊት የግል ፈተና ነው፣ አሁን ደግሞ በጋራ እንደ ቤተሰብ የምንጋፈጠው ፈተናዎች ይኖራሉ። መጣላት ይኖራል፣ መጋጨት ይኖራል። ደስ የሚሉ ደግሞ በጣም ደስ የሚሉ ሞመንቶችም ይኖራሉ። ስለዚህ ህይወት ነው፣ ሂደት ነው እና ብዙ መንገዶች የምናልፍበት ነው። ግን እዚህ ትዳር ውስጥ ከሁለቱ ሰዎች ውጪ ከባልና ከሚስት ውጪ እንግዲህ የእግዚአብሔር ቃል የሚለው እናትና አባታቸውን ይተዋሉ ማለት የሚለው። ስለዚህ እናትና አባት እንኳን ተትቶ የተቀባበት ተቋም ላይ ሌላ አካል ሲገባ እንዳሁን እንዳለንበት ዘመን ሶሻል ሚዲያው ሲገባ፣ አሁን እንዳለንበት ዘመን ብዙ የሰው አስተያየት ሲገባ፣ ገበናችንን አውጥተን እንዲያረገኝ እንዲያረገችኝ ወይም ደግሞ ይሄን አረገልኝ ያን አደረገልኝ ብለን አደባባይ ላይ ስናወጣ ትዳር ውስጥ ያለው ተዋናይ ሁለት ሰው የትዳሩ ባለቤት ከመሆን ያልፍና የብዙሃን ጉዳይ ይሆናል። እንደምታውቁት ደግሞ ብዙሃኑ ሲገቡበት የብዙሃን ሀሳብ ስለሆነ በጣም የተለያየ አመለካከት፣ የተለያየ አስተያየት፣ የተለያየ ነገሮችን የምናይበት አተያዮች ይኖሩና እነዛ ሁለቱ ሰዎች ብቻ በገቡበት ኪዳን ፍቅር አንድ አድርጓቸው በሚሉበት ኪዳን ውስጥ ያም እጁን አስገብቶ ሲያቦካው ምን ይሆናል ማለት ነው? በጣም ትዳሩ የመበላሸት የመሳሳት አቅሙ እጅግ ይሆናል ማለት ነው። ኢቭን ተበዳድለው እንኳን ኢቭን ብዙ ኃጢአት ተደራርገው ብዙ ተጎዳድተው እንኳን ሁለቱ ሰዎች ብቻ ሲሆኑ ትላንት ያሳለፉትን አብረው የገፉትን የመጡበትን መንገድ ርቀት፣ ፍቅራቸውን ብዙ ነገራቸውን አስበው ይቅር ተባብለው ሊቀጥሉ ይችላሉ። ግን ሌሎች ሰዎች ሲገቡ ግን በእነሱ ጫማ ላይ ስለማይቆሙ የእነሱ አይነት ፍቅርም ስለሌላቸው ምን ይሆናል? እንዲያታረጊም፣ ይሄን አታረጊም፣ እንዲያትወስኝ፣ እንዴት እሱ እንዲያደርግሻል፣ እንዴት እሷ እንዴት አደርጋለች፣ ይሄን ወስን ያንን ወስን የሚሉ ብዙ አስተያየቶች ይመጣውና ከዛ በኋላ ትዳር ከሁለት ሰው ባለቤትነት አልፎ የብዙሃን የሆነ ይሄዳል ማለት ነው። እና ይሄ አደጋው ቀላል አይደለም። ይሄ የሚያመጣው ተጽዕኖ ቀላል አይደለም። ከሰሞኑ በሶሻል ሚዲያ ሲዘዋወር አይታችኋል። ያኔም በጣም መነጋገሪያ ነበረ። ኩላሊቱን ሰጥቷት የተጣሉት ሰዎች ታሪክ ማለት ነው። የነ ሮሃማ ታሪክ በጣም ታውቁታላችሁ። እዚህ ሶሻል ሚዲያ ላይ በጣም ፌመስ ሆኖ የነበረ ጉዳይ ነው እና እንግዲህ ያኔ ብዙ ፈርደናል አይደለ? እንደዚህ አርጉላት እንዴት እሱ ምናምን ተብሎ ማለት ነው። እና ትዳር የሁለት ሰዎች ብቻ መሆኑን ነው ያሳየው። እነዚህ ሰዎች ከግርግሩ፣ ከጫጫታው፣ ከሶሻል ሚዲያ ርዕስነት ምናምን ከወጡ
ከወጡ በኋላ እንግዲህ ኦልሞስት 9 ወር ምናምን ማለት ነው እና አረፍ ሲሉ ብቻቸውን ሲቀመጡ የትላንት ያሳለፉት ፍቅር፣ ትላንት አብረው የገነቡት ቤት፣ ትላንት አብረው የሰሩት ቤተሰብ ምን ያህል ወሳኝ እንደሆነ ያ ጫጫታው፣ ያ ግርግሩ፣ ያ ከውጭ የሚያጨበጭበው አካል ሁሉ ውጭ የሚቀር እንደሆነ ሲረዱ እግዚአብሔር በፈቀደ ጊዜ ታርቀዋል። እና ልክ እንደዛ ነው ትዳር ውስጥ የፈለገ ብንበደል የፈለገም ደግሞ እንክብካቤ ብናገኝም ጥሩንም መጥፎንም ገፈት ቀማሾች እኛ ብቻ ነው የምንሆነው እንጂ ሌሎች ሰዎች አይደሉም። እናቶቻችን፣ አባቶቻችን፣ ጓደኞቻችን ወይም ደግሞ በጣም ፌመስ ከሆነን ተከታዮቻችን አይደለም ኑሯችን የሚኖሩት። እነሱ ሁሉ ከአስተያየቱ ማግስት ወደ የቤታቸው ነው የሚሆኑት፣ ወደ የኑሯቸው ነው የሚሄዱት። ብቻችንን የምንቀረው እኛ ነን እና ስለዚህ የትዳር ገበናን መጠበቅ በጣም በጣም መሰረታዊ ጉዳይ ይመስለኛል። ስለዚህ እንዴት ነው ትዳር ገበና የሚጠበቀው? ምን ማለት ነው? ምን ማድረግ አለብን ወደሚለው ጉዳዮቼ ልግባ። አንደኛ ነገር በጣም 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 በተቻለ መጠን በትዳራችሁ ውስጥ የሶስተኛ ሰው ጣልቃ ገብነትን በተቻለ መጠን በተቻለ መጠን ማስወገድ ያስፈልጋል። ይህ ጣልቃ ገብነት ባይዘቤ በአንድ ጊዜ ተነስቶ በድግ ብሎ ትዳራችሁ ላይ ገብተው እናንተ በምትወስኑት ውሳኔ ላይ ይወስናሉ ምናምን ማለት አይደለም። ስሩ ታይም ነው የሚመጣው። ትንሽ ክፍተቶች ናቸው። ከትንንሽ ውሳኔዎች ጀምሮ ከጥቃቅን ነገሮች ጀምሮ ትዳራችን ላይ ሌሎች ሰዎች እንዲገቡ በራን መፍቀድ ማለት ነው። ይሄ ምን ማለት ነው? ለምሳሌ ባሌ ይሄንን ይወዳል፣ ባሌ ይሄን ይጠላል፣ ባሌ እንደዚህ አድርጌ በዚህ ገብቼ እንደዚህ ወጥቼ ባሌ እንደዚህ አድርጎኝ እየተባለ ወይ እሷ እኮ እናቴ ናት፣ እሷ እኮ ጓደኛዬ ናት፣ እሷ እኮ ቤስቴ ናት ተብሎ ገበና አይነገርም። ገብቷችኋል? የፈለገ እናታችሁ ብትሆኑ ኦፍኮርስ እናቶቻችንን ሁላችንም እንወዳለን፣ ወላጆቻችንን ሁላችንም እንወዳለን። ግን ደግሞ ያንን ትተን መተናል። ስለዚህ ይሄ ትዳር የኔና የባሌ ጉዳይ እስከሆነ ድረስ ስለ እኔና ስለ ባሌ ጉዳይ ለእናቴ ዛሬ እኮ እንደዚህ ሆኖ እንደዚህ ብሎኝ እንደዚህ አድርጎ ብሎ ማውራት በጣም ጥቂት ሲሊ ነገር ቢሆን ነው የምላችሁ። በትልልቁ ጉዳይ ተውትና እነዚህ ነገሮችን ማውራት በጣም ዋጋ ያስከፍለናል። ምክንያቱም እናት የኔ እናት ናት፣ የፈለገ ቢሆን ማለት ነው። ልታይበት የምችለው መነጽር በእኔ አንግል ነው። ወይ ልጄ ተጎዳች ነው ወይ ልጄ ወይ ተጠቀመች ነው። ስለዚህ ሳይድ ማድረገው አይቀርም። ነገ ላይ ባሌ ከኔ ጋር ለሚኖረው ህይወት ይሆን ያህል ባያዝድ ልትሆን ትችላለች። ስለዚህ በምንም መንገድ ብትጣሉም ብትታረቁም ቢሞላም ቢጎልም ሶስተኛ ሰው ጣልቃ አለማስገባት በጣም ጥበብ ነው። በጣም ጥበብ ማለት ነው። በባልና ሚስት መካከል ያለው እግዚአብሔር ነው የተቋሙ ባለቤት። ስለዚህ ለእግዚአብሔር የከበደህን ነገር ቢኖር ግራ የገባችሁ እንዴት እንወጣዋለን ያላችሁት ነገር ቢኖር ገበናችሁን ጥብቅ አድርጋችሁ ገበናን ለሚጠብቅ አምላክ በስውር ለሚሰማ በአደባባይ ለሚከፍል አምላክ ለእግዚአብሔር ብቻ ነው እንጂ እናቴ ናት፣ እህቴ ናት፣ ቤስቴ ናት፣ ቅርቤ ናት፣ የልቤ ናት ምናምን የሚባል ነገር የለም። ትዳር የሁለት ሰው ስለሆነ ማለት ነው። ስለዚህ በተቻለ መጠን የሶስተኛ ሰው ጣልቃ ገብነትን አለማስገባት ነው። ለዚህ ደግሞ በራችሁን ሁለታችሁን መዝጋት ነው። በር ስላችሁ ኖርማል በር አይደለም፣ ግን የሀሳብ በሮቻችሁን የውሳኔ በሮቻችሁን መዝጋት ነው። ለምሳሌ ሚስቴ ሳታቅ ነው ይህን የማደርገው፣ ባህሌ ሳያቅ ነው ይህን የማደርገው ብላችሁ ድካሞቻችሁን ለሶስተኛ ሰው ነገራችሁ ማለት እነዛ ሶስተኛ ሰዎች እንደገና እንዲገቡ በር የምትከፍቱበት ነው። ስለዚህ አንተና ሚስት ወይ አንቺና ባልሽ አንድ ከሆናችሁ ምንም ሚስጥር በመካከላችሁ ከሌለ ምንም አይነት ገበና መደባበቅ በመካከላችሁ ከሌለ ሌላ ሶስተኛ ሰው የሚገባበት መንገድም ቀዳዳም አያገኝም እና ስለዚህ በጣም ኮንሽስ መሆን አለባችሁ። ምንድነው ስለ ትዳራችሁ እያወራችሁ ያላችሁት? ምንድነው ስለ ህይወታችሁ እያወራችሁ ያላችሁት? ለማን ነው እያወራችሁ ያላችሁት? ተገቢም ነው ወይ አስፈላጊም ነው ወይ ብሎ በጣም ነገሮችን ማሰብ ያስፈልጋል ማለት ነው። ይሄ ወሳኝ ነገር ነው። ሶስተኛ ሰው ወገን በተቻለ መጠን በውሳኔዎቻችሁ በጥቃቅን ውሳኔዎቻችሁ እንኳን ቢሆን ነው የምላችሁ፣ በጣም 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 በትንንሽ ውሳኔዎቻችሁ ቢሆን እንኳን እንዳይገቡ በጣም 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 መዝጋት እና መጠንቀቅ ያለብን ይመስለኛል። ሌላው በጣም አሁን ላይ እንግዲህ ሶሻል ሚዲያው ነው አይደለ? ሶሻል ሚዲያዎቻችን ላይ ትልቅ የካፕልስ ላይፍ መስራት፣ እንደዚህ የትዳር ነገሮችን አውጥቶ መስራት፣ ላይፍን ማሳየት በጣም
ብዙ እይታም ቪውም የሚያገኝ ጉዳይ ነው። ቆንጆ ነው። ኦፍኮርስ እሱም አንዱ ኮንተንት ነው። እሱ ላይ ምንም አይነት ተቃውሞ የለኝም። ግን ነገሮችን በልክ ማድረግ ጥሩ ነው። የትዳርን ማለት ትዳራችሁን አደጋ ላይ በሚጥልና ገንዘብ በሚያመጣ መልኩ ያንን መስራት ተገቢ አይደለም። ለምሳሌ ይህንን ለምን አልሽ ካላችሁ ባለፈው ባሳለፍነው 2 ሳምንታት ታስታውሳላችሁ አይደለም? ሚስቱን ፕራንክ ላደርግ ነው አራስ ሆና በቃ ከዚህ በኋላ አንቺን መቀለብ አልቻልኩ ምናምን የሚል አይነት ኮንተንት ያለው ወተሽ መስራት አለብሽ የሚል ነገር ሰርቶ ከዛ ፕራንክ ነው ብለው ከዛ ሚዲያዎች ላይ ወጥተው እንደገና ሲላቀሱ ምናምን ስታዩ ነበር እና ይሄ በጣም ቀላል አይደለም። ማለት በጣም ብዙዎቻችን በእሷ ሳይድ ሆነን እንዴት እንዲያደርግሻል እንደዚህ አይነት ባል ተጠንቀቂ፣ እህቴ ነቂ፣ ውጪ ምናምን ስንል ነበር እና ግን በኋላ ላይ ራሱ ወርቅ ገዝቶ ደግሞ ፕራንክ ነው ብለው ይሄንንም አምኛለሁ ልላችሁ አይደለም። ግን ምን ያህል ዩሲ ትዳራቸውን አደጋ ላይ እንደጣሉ እንግዲህ እነዚህ ሰዎች እግዚአብሔር ረድቷቸው ትዳራቸው ከመፍረስ ተርፎ ተጋብተው እንደገና እየኖሩ ያሉ ሰዎች ናቸው። ግን ቤተሰብ የሚባል ነገር አለ። ትዳር ብዙ ነው ገበናው እና የእሷን የልብ ስብራት ያየንበት መንገድ አለ። ስለዚህ አንዳንድ ጊዜ እንደዚህ አይነት ካፕል ኮንተንቶችን ስትሰሩ፣ እንደዚህ አይነት የሆነ ቤተሰባዊ ጉዳዮች ላይ ስትሰሩ ከምታገኙት ገንዘብ ይልቅ ከምታገኙት ቪው ይልቅ ከምታገኙት ሰብስክራይበር ይልቅ ዘላቂው ነገር የምታገኙት ገንዘቡ ቪው ምኑም ለትዳራችሁ አይደለ? ትዳራችሁን አደጋ ላይ አይጥልም ወይ? ለትዳራችሁ ደህንነት ምንም ስጋት የለውም የሚለውን በጣም በተጠንቀቅ ማሰብ መቻል አለባችሁ። ምክንያቱም ልክ ስራ ውጭ ሰርተን ሙለን ጨርሰን ቤታችን ነው የምንመጣው አይደል? ልክ እንደዛ ነው። ሶሻል ሚዲያ ላይ የሆነ ነገር እናደርጋለን፣ ኑሯችን ግን ቤት ይቀጥላል እና ስለዚህ ምንድን ነው ማውጣት ያለብን ኮንተንት፣ ምን ነው ማሳየት ያለብን በተቻለ መጠን ለሰዎች አስተማሪ የሚሆኑ ነገሮችንም የእናንተን ማንነት የእናንተን ትዳር በማይበክል መልኩና ነገ መልሶ ነገሩን ለመጠገን በማያስቸግር መልኩ ጥንቃቄ አድርጎ ማውጣት በጣም ጠቃሚ ይመስለኛል ማለት ነው። ሌላው ሶስተኛው በጣም በቃ ከሆነ ከተፈጠረ ደግሞ ክፍተቶች ሲፈጠሩ ወይ መጣላት፣ ግጭት ይኖራል አይደል? ትዳር ላይ እንግዲህ ብዙዎቹ ያው የግጭቱ ጥልቀትና ስፋት መጠን ነው የሚለያየው እንጂ ሰው ሆኖ የማይጋጭ ሰው ሆኖ እንግዲህ ትዳር ውስጥ ግጭት የማይኖርበት ጊዜ የለም እና ግጭቶቻችንን አደባባይ የምናወጣበት መንገድ እንዴት ነው? ማውጣትስ አለብን ወይ? ይሄ በጣም መሰረታዊ ጉዳይ ነው። በተቻለ መጠን ሶስተኛ ሰው ጣልቃ ሳያስገቡ ግጭቶችን በራስ መፍታት መቻል በጣም እግዚአብሔር ከረዳ ጥበብ ነው። ተጨቃጭቀንም ይሁን ተጣልተንም ተላቅሰንም ተኳርፈንም ይቅርታ ተጠያይቀንም ነገሮችን ሁለታችን ብቻ አንድል ማድረግ የምንችልበት ደረጃ ላይ ከደረስን ቆንጆ ነው። ግን ደግሞ ከዛ ከኛ ሌቭል አልፎ ሰው መግባት አለበት ወይ ሌላ ሰው ሊያግዘን ይገባል ካልን ደግሞ ያንን በጥንቃቄ መምረጥ ተገቢ ነው። ምን አይነት ሰው ነው ልናስገባ የምንችለው? ለምሳሌ የሃይማኖት አባት ነው፣ የቸርች አባቶች፣ የቸርች ፓስተሮቻችን፣ ቄሶቻችን ወይም ሌሎች ቸርች ውስጥ እንደዚህ አይነት ጉዳይ የሚሰሩ ሰዎች ናቸው። ሰው ማንን ነው? እንዴት ነው ሚስጥራችንን ጠብቆ ትዳራችን እንደገና እንዲገነባም ሊያደርግ የሚችል ማን ነው ብላችሁ በደንብ ነገሮችን አሰላስላችሁ ያንን ገበናችሁን አውጥታችሁ የምታሳዩት ሰው ማንነት ላይ በደንብ እርግጠኛ ካልሆናችሁ በቀር እንዲህ ዝም ብሎ ለሁሉ ሰው እንደዚህ ተነስቶ እንደዚህ አድርጋኝ እኮ እንደዚህ ሆኜ እኮ በዚህ ገብቼ በዚህ ወጥቼ ተብሎ ትናንት የኖራችሁበት ሁሉ አፍረሳችሁ ማውራት ነገ ለመታረቅ ትልቅ ድልድይ ነው የሚፈጥረው። ስትታረቁም ደግሞ እናንተ ትታረቃላችሁ። አሻራው ግን ጥሩ ነው። የሚያልፈው ነገር ቀላል አይደለም ለልጆቻችሁ ለቀጣይ የትዳር ዘመናችሁም እና ስለዚህ ሶስተኛ ሰው ማስገባት ካለባችሁም በጥንቃቄ ከእናንተ የሚሻል ያንን ትዳር ሊያቀናው የሚችል ሚስጥራችሁን ሊጠብቅ የሚችል ገመናችሁን ሊጠብቅ የሚችል የትዳራችሁን አንድነት ከይበልጥ ሊያጠነክር የሚችል ሰው መሆኑን እርግጠኛ መሆን እና እዚህም ላይ ደግሞ ጥንቃቄ ቢደረግ ብዬ የማስበው የምትነግሩትም ልክ ሊሆነ ሊሚት ቢኖረው ማለት ሁሉም ነገር ዝርግፍ አድርጋችሁ ባትናገሩ። አንዳንዴ አይነው ስንጣላ ስሜታዊ እንሆናለን፣ ስንበሳጭ ስሜታዊ እንሆናለን። የምናስቀረው ነገር አይኖረንም። በቃ በተለይ ስፔሻሊ እኛ ሴቶች አይደለን የሆነውን ሁሉ ነው የምናወራው። ግን ካለፈ በኋላ ያ ምን ይጎዳናል መሰላችሁ? እኛ ረስተን እንታረቃለን። እኛ ይቅር ብለን ያለን ፍቅርም ትዳሩ ምኑም ይዞን እንታረቃለን። ግን ያ ታሪክ ሰዎች ላይ ጋር አይጠፋም እና ስለዚህ መመጠን ጥሩ ነው። ለሰው የሚነገርና የማይነገር ነገር ማወቅ ጥሩ ነው። በጣም ጥንቃቄ አድርጎ ይህንን ነገር ማውጣትም
ተገቢ ይመስለኛል። በአራተኛ ደረጃ ደግሞ ሳይካትሪስቶች ማለት ካውንስሊንግ ትዳር ላይ ካውንስሊንግ የሚሰሩ በመንፈሳዊ የሚሆን በስነ ልቦናዊ ረገድ ትዳሮቻችንን ሊያግዙ የሚችሉ ሚስጥሮቻችንን ጠብቀው በፕሮፌሽናል መንገድ ሊሰሩ የሚችሉ ብዙ ሰዎች አሉ። አይኑኛ አበሾች ብዙ እንደዚህ አይነት ነገር አልለመድንም፣ ግን ብንለምድ ተገቢ ነው። ምክንያቱም ባሉባልታ ለዚህም ለዛም እያወራ ዝም ብለን ሪሰርች ላይ ጥናት ላይ ያልተመሰረተ ልምድ ላይ ያልተመሰረተ መረጃዎችን ብቻ ከምንሰበስብ በአግባቡ በቃ በትክክሉ ለሚመለከተው ለባለሙያ እገዛ ራሳችንን አሳልፈን ብንሰጥ ያ እጅግ አድርጎ ይጠቅመናል ብዬ አስባለሁ። ስለዚህ ካውንስሊንግ ጋር መሄድ ነው። ምክንያቱም አንዳንዴ ትዳሮቻችን ውስጥ የሚገኙ ግጭቶች የሚፈጠሩ ክፍተቶች ከየግለሰብ ማንነታችን ከየራሳችን የስነ ልቦና ግንባታ እና ሁኔታ አንጻር የሚወሰን ስለሆነ ስለዚህ ከኛው ሊሆን ስለሚችል ችግሩ ያንን በሚያርም መልኩ ራሳችንን እንገነባበታለን በባለሙያ እና እንደዛ ብናደርግ ተገቢ ነው ብዬ አስባለሁ። እነዚህ ነገሮች የትዳር ገበናዎቻችንን እንድንጠብቅ በተቻለ መጠን ያደርጋል ብዬ አስባለሁ ማለት ነው። ግን ይህን ሁሉ ከማድረግ እና እንደው በቃ አሁን ቅድም እንዳልኳችሁ ለሃይማኖት አባት ለካውንስሊንግ በጣም ለምናምናቸው ሰዎች ጋር ከመሄዳችሁ በፊት ግን እኛ ራሳችን የትዳር ገበናችንን በአግባቡ ልናርመው፣ ልንይዘው፣ ልናቃናው የምንችልባቸው ነገሮች አሉ። አንዱ በጣም ግልጸኛ መሆን ነው። በጣም ግልጽነት በመካከላችን ማዳበር ነው አይደለ? እንደ ባልና ሚስት በተቻለ መጠን ማለት በቃ በተቻለ አንዳንድ ጊዜ በጣም ብዙ ግጭቶች ሲፈጠሩ ግልጽ ሆኖ ለመወያየት የሚከብዱ ነገሮች ኦፍኮርስ ሊኖሩ ይችላሉ። ግን ደግሞ በተቻለ መጠን ነገሮች ውለው ሳያሉ ሳይጠራቀሙ በጣም ብዙ ነገሮችን ደግሞ ሳንሰበስብ በፊት በትንሽ ነገሮች ሲከሰቱ ረጋ ባለ ሁኔታ መነጋገር በምንችልበት ሁኔታ ነገሮችን መነጋገር ብንችል፣ ስንነጋገር ደግሞ በግልጸኝነት በግልጽ ተወያይተን መነጋገር ይህንን ብታስተካክል መባባል የምንችልበት ደረጃ ላይ ደርሰን ብናወራ ያ ይጠቅመናል። ራሳችን ገበናችንን ለማንም ሳናሳይ ነገሮችን እኛው ልንገነባ እንችላለን ብዬ አስባለሁኝ። ሌላው ስንጣላ ጥሩ ስሜት ውስጥ ሳንሆን ስንቀር ደግሞ በተቻለ መጠን ጊዜ መምረጥ ጥሩ ነው። ትላንት ያሳለፍናቸው ነገሮች ማሰብ ጥሩ ነው። ተጋብተን ተዋልደን የኖርን ሰዎች ስለሆንን ከዚህ ግጭት ያለፈ ብዙ ደግሞ ያሳለፍናቸው አብረን ሼር ያደረግናቸው የተቋደስናቸው የመጣንበት መንገዶች አሉና ስለዚህ ጊዜ ወስደን ረጋ ብለን እነዛ ነገሮች በማሰብ በተቻለ መጠን ገበናችንን ጠብቀን ክትት አድርገን ራሳችን ማረም የምንችልበትን ነገር መፍጠር መቻል በጣም ተገቢ ይመስለኛል ማለት ነው። ትዳር ቀላል ስላልሆነ እንዲሁ እንደ ቀላል ገንብተን እንደ ቀላል የምናፈርሰው ነገር አይደለም። እንደ ቀላል ገብተን እንደ ቀላል የምንወጣበት ነገር አይደለም። የእግዚአብሔርም ሀሳብ አይደለም። በዚህ ውስጥ ምንም አይነት መባረክም አይኖርም። ስለዚህ ረዥም ጊዜ እንድንኖር እግዚአብሔር እስከፈቀደልን ድረስ በትዳራችን ጸንተን እንድንኖር በጣም ከሚጠቅሙ ነገር አንዱ ገበናችንን መጠበቅ ነው። ሶስተኛ ሰው ጣልቃ ለማስገባት ነው። እርስ በእርሳችን በግልጽነት መነጋገር ነው። የምንፈልገውን ነገር ቀጥታ መነጋገር መቻል ነው። ስለዚህ እነዚህ አይነት ጥንቃቄዎችን ማድረግ ነው። ትዳራችንን ለገበያ ፍጆታ አለማዋል ነው። ለገንዘብ ማግኛ አለማዋል ነው። ህይወት ስለሆነ ነገ ልጆቻችንም የሚያዩት ስለሆነ ስለዚህ ያልሆነውን አለመሆን ራሳችን ሆነን መኖር ጥሩ ነው። አሁን ካፕልስ ቪዲዮዎች በአብዛኛው የሚሰሩ በጣም ፋንሲ ነው። በጣም ደስ ይላል። በጣም ያዝናናል። አይደለም በቃ ተነስቶ እሱ ጠዋት ኩክ ሲያደርግላት እሷ ኩክ ስታደርግ ምናምን ነው። ላይፍ ሁሉ ጊዜ እንደዛ ላይሆን ይችላል፣ ላያደርግም ይችላል። ደግሞ የአንዱ ባል ከሌላው ባል፣ የአንዷ ሚስት ከሌላው ሚስት የራሳቸው እንደየምርጫቸው እንደየፍላጎቶቻቸው እንደየኔቸሮቻቸው የሚለያዩበት ነገር አለና ስለዚህ እነዛን እያየን ራሳችንን ኮምፔር እያደረገን ራሳችንን ኮምፓሪዥን ውስጥ የሆነ ውድድር ውስጥ እየከተትን ትዳራችንን እንዳናጣው ወይ እኔ ባልም እኮ እንደዚህ ነገር አያውቅም የኔ ሚስት እኮ እንደዚህ አይደለችም እያለን ገበናችንን ለሰይጣንም ለሰውም እድል ባንሰጥ ጥሩ ነው። በነገራችን ላይ እዚህ ምድር ላይ እንደ ሰይጣን ትዳርን የሚጠራ አካል የለም።
ምክንያቱም ትዳር ሰላም ሲሆን ልጆች ሰላም ይሆናሉ። ልጆች ሰላም ሲሆኑ ለሀገር፣ ለቤተ ክርስቲያን፣ ለምድር የሚወጣ ትልቅ በረከት የሚወጣበት ተቋም ነው ቤተሰብ እና ያው ሴጣን አልቲሜትሊ በደንብ የሚሰራው ትዳራችንን፣ ገበናችንን ለመምታት ትዳራችንን ለማፍረስ ስለሆነ በተቻለ መጠን ኮንሽስ መሆን አለብን። በተቻለ መጠን በአስተውሎት ትዳራችን ላይ መኖር አለብን። ይህ ሁሉ ደግሞ ሊሆን የሚችለው እግዚአብሔር ሲረዳ ስለሆነ ፈጣሪ የትዳሩ ስጦታ ሰጪው ባለቤቱ ጋር እግዚአብሔር ጋር እንዴት ላደርገው፣ እርዳኝ፣ አቅም ስጠኝ፣ ጉልበት ስጠኝ፣ አንተ ሰው ማያውን ገበና ታያለህ፣ የባሌን ድካም ታውቃለህ፣ የኔን ድካም ታውቃለህ፣ እግዚአብሔር አግዘኝ ብላችሁ በቃ እግዚአብሔር ፊት መማፀን ነው። ምክንያቱም ሰሪው ባለቤቱ ሸክላ ሰሪ በባለቤቱ እጅ ላይ ቢሰበር እንደገና ፈራርሶ ይሰራዋል አይደለም። ስለዚህ እግዚአብሔር ትዳር ማለት እግዚአብሔር የሰራው ተቋም ነው። ስለዚህ የከበደንን ያቃተንን የሆነ በቃ ምን ልበላችሁ የወደቅንበት የተሳሳትንበት ነገር ካለ መልሶ እንደገና መገንባት እንደገና መጠገን ወደሚችል ወደ እግዚአብሔር ማቅረብ ነው እንጂ ገበናችንን አውጥተን ሶሻል ሚዲያ ላይ አውጥተን ለጋብቻ አስተማሪዎቻችን ወይም ለሆኑ የሚዲያ ተቋማት አውጥተን ብናወራ ግርግሩ የአንድ ሰሞን ቪው የአንድ ሰሞን ነው። በቃ ፍታት በቃ አግባት ምናምን የሚለው የቲቮሶ ጫጫታው ራሱ ለአንድ ሰሞን ነው። ከዛ ሁሉም ወደ ቤቱ ይገባል፣ እኛን ባዶ የምንቀረው እና ስለዚህ አስተውለን ቆም ብለን ትዳሮቻችንን ልንመረምር ይገባል። መግባት ካለበት ደግሞ ሶስተኛ አካል በአግባቡ የምንመርጠው ነገር ማወቅ ተገቢ ነው ብዬ አስባለሁ። ይሄ እንግዲህ በሰሞኑ በሶሻል ሚዲያዎች ላይ እየተዘዋወሩ ካሉ የትዳር ገጠመኞች ብዙዎቹ ደግሞ በሶሻል ሚዲያ ምክንያት ትዳሮቻቸውን እንዴት እያጡ እንዳለው ስመለከት እነዚህ ነገሮችን በዚህ መልኩ መጠበቅ ቆንጆ ነው። ትዳር ገበና ስለሆነ ኢቭን ፎቶዎች፣ የተለያዩ ነገሮች እንኳን ሼር የምናደርጋቸውን በደንብ በአስተውሎትና በጥንቃቄ ሊሆን ይገባል ብዬ አስባለሁ። እነዚህ እንግዲህ ለእኔ የትዳራችንን ገበና ብንጠብቅባቸው ብዬ የማስባቸው መሰረታዊ ጉዳዮችን ያነሳው። እናንተ ደግሞ ኮመንት ላይ ሌሎች ልናደርጋቸው የምንችለው ሊጠቅሙን የሚችሉ ብዙ ጉዳዮች ይኖራቸዋል ብዬ አስባለሁ። ስለዚህ ሀሳቦችን እስቲ ኮመንት ሴክሽን ላይ ሼር አድርጉኝ፣ እኔም ደግሞ አነባለሁኝ። ደስ ይለኛል። መማማሪያ ቤት ስለሆነ የድል ቤት ማለት ነው። ስለዚህ ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። በጣም ወዳችኋለሁ። እግዚአብሔር ትዳራችንን፣ ቤተሰባችንን፣ ኑሯችንን ይጠብቅ። እውነተኞች አድርገን ከታይታ ከድራማ ኑሮ እግዚአብሔር ይጠብቀን። ወዳችኋለሁ። በሌላ ቪዲዮ ዳግም እንገናኛለን። ባይ